building for the second World Cup running and for just the third time in World Cup history. Victor Gyökeres single-handedly sending Sweden towards the World Cup. የእግር ኳስ ዓለም ዛሬ በድንጋጤ ተውጧል። አራት ጊዜ ዓለም ሻምፒዮን የሆነችው ጣሊያን በቦስኒያ ተሸንፋ ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውጭ ስትሆን የታሪክ ውድቀታቸው ሰለባ ሆናለች። በሌላ በኩል ደግሞ ስዊድን የ2022ቱን ደም በመመለስ ሆላንድን አሸንፋ ወደ አሜሪካ ለመጓዝ ትኬቷን ቆርጣለች። ይህንን በስፋት ዛሬ እንመለከታለን። ላለፉት 2 ዓመታት በመላው ዓለም የሚገኙ ሀገራት በፊፋ አስተዳዳሪነት ለ2026 የዓለም ዋንጫ ቦታ ለማግኘት ሲፋለሙ ቆይተዋል። አንዳንዶቹ ገና በጊዜ ምድባቸውን በበላይነት አጠናቀው አልፈዋል። ሌሎቹ ደግሞ ጥቂት ጎድሏቸው ለጥልቁ ማጣሪያ ፕሌይኦፍ ተርፈዋል። በዚህ ቪዲዮ የእነዚህን ቀሪ 12 ሀገራት ለቀሪ 6 የዓለም ዋንጫ ስፍራዎች ያደረጉትን ጨዋታዎች እንመለከታለን። የ2026 የፊፋ የዓለም ዋንጫ በታሪክ ላይ 23ኛ ጊዜ የሚካሄድ ሲሆን ከሰኔ 4 እስከ ሐምሌ 12 ቀን 2018 ይቆያል። ይህ ውድድር በታሪክ ለመጀመሪያ ጊዜ በ3 ሀገራት ማለትም በካናዳ፣ ሜክሲኮ እና አሜሪካ አዘጋጅነት የሚካሄድ ሲሆን ልዩ የሚያደርገው ደግሞ ለመጀመሪያ ጊዜ ተሳታፊ ቡድኖች ቁጥር ወደ 48 ከፍ ብሎ የሚቀርቡበት መሆኑ ነው። በመላው ሰሜን አሜሪካ በሚገኙ ከተሞች በአጠቃላይ 104 ጨዋታዎች ይደረጋሉ። ታሪካዊ የሜክሲኮ ሲቲ አዝቴካ ስቴዲየም የመክፈቻውን ጨዋታ የሚያስተናግድ ሲሆን የዓለም ዋንጫ አሸናፊ የሚለይበትን የፍጻሜ ጨዋታ ደግሞ በኒው ጀርዚ በሚገኘው ሜትላይፍ ስቴዲየም ይከናወናል። ለውድድሩ ከሚሳተፉ 48 ቡድኖች መካከል በአውሮፓ 16፣ በአፍሪካ 9፣ እስያ 8፣ ደቡብ አሜሪካ 6፣ ኮንካካፍ 6፣ ኦሺያን 1 በቀጥታ የማለፍ እድል ተሰጥቷቸዋል። እስካሁን ከሚታወቁ 42 ያለፉ ሀገራት መካከል እንደ ብራዚል፣ አርጀንቲና፣ እንግሊዝና ፈረንሳይ ያሉ ገናና ስሞች ይገኙበታል። በታሪክ ለዓለም ዋንጫ ተከታታይ ተሳትፎ በማድረግ ብራዚል 22 ጊዜ ሁሉንም ቀዳሚ ስትሆን ለዚህም ለ23ኛው ማለፍ ችላለች። ጀርመን በ18 እና ጣሊያን ደግሞ በ14 ተሳትፎ ይከተላሉ። ዋንጫውንም በማንሳት ብራዚል በ5 ዋንጫዎች ስትመራ ጀርመንና የጣሊያን እያንዳንዳቸው 4 እንዲሁም አርጀንቲና ደግሞ 3 የዓለም ዋንጫዎችን በማሸነፍ ተከታዩን ደረጃ ይዘዋል። እስከ ትላንት ምሽት ድረስ 42 ኃላፊ ሀገራትን ያሳወቀው ይህ የዓለም ዋንጫ ትላንት ምሽት ቀሪ 6 ሀገራትን እንድናውቅ አስችሎናል። ይህ ሊሆን የቻለውም ደግሞ የሁለት አይነት የፕሌይኦፍ ጨዋታዎችን በማድረግ ሲሆን በአውሮፓ 4 ክለቦች ሀገራት ያለፉበትን ፕሌይኦፍ እንዲሁም ደግሞ ኢንተርኮንቲኔንታል 2 ክለቦችን እንዲሁ ለማሳለፍ የሚያስችሉ ውድድሮች ትላንት ምሽት ተደርገዋል። አድማጮች፣ የዘንድሮ የዓለም ዋንጫ ማጣሪያ አስገራሚ ታሪኮችን ይዞ ብቅ ብሏል። ስዊድን ፖላንድን 3-2 በማሸነፍ የአጠፋ እርምጃዋን ስታረጋግጥ፣ ጣሊያን ግን በቦስኒያ ተረታ ለ20 ዓመታት ያክል ከዓለም ዋንጫ በመራቅ ጥቁር ታሪክ አስመዝግባለች። በሌላ በኩል ረጅም ዓመታት ሲጠብቁ የነበሩት ሀገራት የድል ብርሃን አይተዋል። ቱርክ ከ24 ዓመት በኋላ፣ ቼክ ሪፐብሊክ ደግሞ ከ20 ዓመት በኋላ ለመጀመሪያ ጊዜ እንዲሁም ኢራቅ ከ40 ዓመት በኋላ ረጅም ጥበቃ ለዓለም ዋንጫ አልፈዋል። ከሁሉም በላይ ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከ52 ዓመት በኋላ ጃማይካን አሸንፋ ባለፏ በዘንድሮ ውድድር አዳዲስ ፊቶችን እንደምናይ ማረጋገጫ ሆኖናል። ውዶቻችን፣ እስኪ አሁን ደግሞ ሁለቱን ጨዋታዎች ማለትም ቦስኒያ ሄርዞጎቪና ታላቋን ጣሊያንን ያሸነፈችበትን እንዲሁም ደግሞ ፖላንድ በስዊድን ተሸንፋ ከዓለም ዋንጫ ውጭ የሆነችበትን ጨዋታ በዝርዝር እንመልከት። ጣሊያን በዓለም ዋንጫ ታሪኳ እጅግ የሚቃረኑ ስሜቶችን አስተናግዳለች። ለመጨረሻ ጊዜ የዓለም ዋንጫን ከፍ ያደረገችው በ2006 በጀርመን ምድር ነበር። ያኔ ፋቢዮ ካናቫሮ ዋንጫውን ሲያነሳ ዓለም ሁሉ በጣሊያን ጥበብ ስር ወድቆ ነበር። ነገር ግን ከዚያ የክብር ማማ ላይ ከወጣች በኋላ በ2010 በደቡብ አፍሪካ በተካሄደ የዓለም ዋንጫ ላይ ያልተጠበቀ ድንጋጤ ገጠማት። ያኔ እንደ ባለቤትነቷ ዋንጫውን ለማስጠበቅ ወደ አፍሪካ ምድር የተጓዘችው ጣሊያን በምድብ ጨዋታ ከፓራጓይ፣ ኒውዚላንድ እና ከስሎቫኪያ ጋር ተደልድራ ነበር። ነገር ግን ማንም ባልተገመተ ሁኔታ አንዱንም ጨዋታ ሳታሸንፍ በምድቧ የመጨረሻ ሆና በለቅሶ ተሰናብታለች። ያ ውድቀት የጣሊያን እግር ኳስ መንገዳገድን መጀመሪያ ምልክት ነበር። ከዛ በኋላ የታየው ታሪክ ግን ለሀገሪቱ ደጋፊዎች ይበልጥ መራራ ሆነ። በ2018 በስዊድን ተሸንፋ በለቅሶ ከማጣሪያው ስትቀር አጋጣሚ ነው ተብሎ ነበር። ነገር ግን በ2022 በገዛ ሜዳዋ በሰሜን መቄዶኒያ ተሸንፋ ለሁለተኛ ተከታታይ ጊዜ ስትቀር የጣሊያን እግር ኳስ ወደ ጨለማ ዝቅት ውስጥ ወደቀ። ላለፉት 12 ዓመታትም ጣሊያን የዓለም ዋንጫን ሜዳ ረግጣ አታውቅም። ጣሊያንም ይህን አስከፊ ታሪክ ለመቀልበስ ትላንት ምሽት በፕሌይኦፍ ጨዋታ ከቦስኒያ ሄርዞጎቪና ጋር ተገናኝታለች።
ጄናሮ ጋቱሶ ስብስብ ነገሮች በጥሩ ሁኔታ ነበር የጀመሩት። በ15ኛው ደቂቃ ሁሉም ነገር እንደታቀደው ይመስል ነበር። ሞስኪን የኒኮ ቫሊስን ከባድ ስህተት ተጠቅሞ ኳስን በጥበብ መረፍ ላይ ያሳረፋት። ጣሊያንም 1-0 መሪ ያደረገ። በዚህ ቅጽበት አዙሪዎቹ ወደ ሰሜን አሜሪካ የሚወስዳቸውን አውሮፕላን ውስጥ የገቡ ይመስሉ ነበር። ጨዋታውን ተቆጣጥረውም ስለነበር ሰላምም ይመስሉ ነበር። ለቦስኒያ ምስጋና ይግባና ተስፋ ቆርጠው አልተቀመጡም። ይልቁንም ወዲያውኑ ወደ ማጥቃት ተመለሱ። በመጀመሪያው ኢቫን ባርሲች ከቅጣት ሳጥን ውጭ አክርሮ የመታት ኳስ የዳናሩማን እጆች ሲፈትሽ፣ በቀጣይ ደግሞ ኒኮላ ካቲች በነፃ ያገኘውን ሄደር በተሻለ ሁኔታ መጠቀም ነበረበት። ጫና አሁንም ቀጥሎ ዲማሮቪች ከቅጣት ምት የተሻገረለትን ኳስ በጭንቅላት ጎጅቶ ወደ ውጭ ወጣበት። የጄናሮ ጋቱሶ ቡድን በመሪነታቸው ቢሆንም ከፍተኛ ተጽዕኖ ስር ነበሩ። እንዲያውም ከረፍት በፊት ተጨማሪ ድንገተኛ መርዶ ደረሰባቸው። አማር ሜሚች ከኢጣሊያን ተከላካዮች አምጦ በሚሮጥበት ወቅት አሌሳንድሮ ባስቶኒ በፈጸመው አስከፊ ጥፋት በቀይ ካርድ ከሜዳ ተሰናበተ። ይህንንም የቁጥር ብቻ ለመጠቀም ሰርጄ ባርቤዝ በእረፍት ሰዓት 2 ቅያሬዎችን አደረጉ። አንደኛው ተቀይሮ የገባው ከሪም አልቫዴቪች ወዲያውኑ ዳናሩማን በሙከራ መፈተን ቻለ። የጣሊያን የኋላ ክፍል ቢብረከረክም በ60ኛው ደቂቃ ላይ ከጨዋታ ሂደት ውጭ መሪነታቸውን የሚያሰፉበትን አጋጣሚ አግኝተው ነበር። ይህ የሆነው ቦስኒያዎች በመሃል ሜዳ ላይ በፈጸሙት የኳስ ስህተት ኬን ወደ ግብ በፍጥነት ሲያመራ ነው። ሆኖም ግን ይህ የፍዮረንቲና አጥቂ በራስ መተማመን ላይ ስላልነበር ከግብ ጠባቂው ቫዛሊሽ ጋር ፊት ለፊት ተገናኝቶ ኳሱን ወደ ላይ ሰቀለው። ይህ ጨዋታ የቦክስ ውድድር ቢሆን ኖሮ ቦስኒያ በነጥብ ብልጫ ትመራ ነበር። በ70ኛው ደቂቃ ዳናሩማ የዕለቱን ምርጥ ሴቭ ማድረግ ቻለ። ይህ የማንቸስተር ሲቲ ግብ ጠባቂ ወደ ቀኝ ወደ ጎን በመለጠጥ ቤንጃሚን ታሃዊችን የመታትን ሙከራ ወደ ውጭ ማውጣት ቻለ። ሆኖም ግን ዳናሩማ የዜኮን የሄዲንግ ኳስ ካዳነ በኋላ በስተመጨረሻም ሊያደርገው የማይችለው አጋጣሚ ተፈጠረ። ጨዋታው ሊጠናቀቅ 10 ደቂቃ ያክል ሲቀረው ታባኮቪች ኳስን የግብ መረቡን ውስጥ በመክተት ምንም እንኳን አጨራረሱ ውበት ባይኖረውም ለቦስኒያ የሚገባቸውን ያቻ ግብ አስቆጠረ። ይህ ማለት የሁለቱ ቡድኖች የዓለም ዋንጫ ዕጣ ፈንታ ለመወሰን ቢያንስ ተጨማሪ 30 ደቂቃዎች ያስፈልጋሉ ማለት ነው። የመጀመሪያው ጭማሪ ሰዓት አጋማሽ ጥንቃቄ የተሞላበት ቢሆንም አወዛጋቢ ክስተቶች ግን አልጠፉበትም። ማርኮ ፓሌስትራ ከቦስኒያ ተከላካዮች ጀርባ አምልጦ በሚሮጥበት ወቅት ሙሃሮቪች ከቅጣት ሳጥን ውጪ ጠልፎት ወደቀ። በዚህ ጊዜ ጣሊያኖች ልክ እንደ ባስቶኒ ሁሉ ለተጫዋቹ ቀይ ካርድ እንዲሰጡ ቢጮሁም ዳኛው ክሌመንት ሮፒን ያሳዩት ግን ቢጫ ካርድ ብቻ ነበር። ከቅጣት ምቱ የተመለሰውን ኳስ ጣሊያኖች በድጋሚ ወደ ቀኝ መስመር አውጥተው ሲያሻግሩ ፓሌስትሪ በሩቅ በኩል የነበረውን ኤስፔሲቶን ቢያገኘውን ቫሲሊች ግን ግሩም በሆነ ብቃት አድኖበታል። ሁለተኛው አጋማሽ የታየው ምርጥ አጋጣሚ ታሃይሮቪች በዝግታ አክርሮ የመታትን ኳስ ለጥቂት ወደ ውጭ የወጣበት ነበር። ይህ ማለት በዚህ በጋ ወደ ሰሜን አሜሪካ ለዓለም ዋንጫ የሚጓዙት እና በቤት ሆኖ የሚመለከተውን ቡድን ለመለየት በፍጹም ቅጣት ምት መወሰን ግድ ሆነ። በፒላኖ ፖልጄ የነበረው ከፍተኛ የተደጋፊዎች ጩኸትና ተጽዕኖ በኤስፔሲቶ ላይ የፈጠረው ጫና ሳይታወቀው አልቀረም። የመጀመሪያው የጣሊያን የቅጣት ምት አባከነው። በሌላ በኩል ቦስኒያዎች የመጀመሪያዎቹን 3 ኳሶች በልበ ሙሉነት መረብ ላይ ሲያሳርፉ ብሪያን ክሪስቲያንቴ የመታው ኳስ ደግሞ የግቡን አግዳም ብረት ገጭቶ ተመለሰ። በመጨረሻም ኢዝሚር ባጅራክራተርቪች ሙከራ በዳናሩማ እጅ ስር ሾልካ መረፍ ላይ ስታርፍ መላው ስቴዲየም በደስታ በዑደት ተናወጠ። ቦስኒያ ሄርዞጎቪና ወደ ዓለም ዋንጫ መመለሷን አረጋገጠች። ዛሬ ልጆቹ እንዲህ ያለ ሽፈት የሚገባቸው አልነበረም ሲል አይኑ እንባ እያቀረረ ጋቱሶ ተናግሯል። በ10 ተጫዋቾች ብቻ ቀርተን ነበር። 3 ጥሩ የግብ ዕድሎችን ፈጥረናል። እነርሱ ግን ያን ያህል አላስቸገሩንም። አዝናለሁ። እግር ኳስ እንዲህ ነው። በልጆቼ ኮርቻለሁ። ይህ ሽንፈት ያማል። ምክንያቱም ድሉ ለራሳችን፣ ለመላው ኢጣሊያና ለእንቅስቃሴያችን እንዲሁም ለእግር ኳስ እድገታችን ያስፈልገን ነበር። ለመዋጥ የሚከብድ መራራ ሽንፈት ነው ሲል ከጨዋታው በኋላ ተናግረዋል። Victor Gyökeres single-handedly sending Sweden towards the World Cup. ውድ አድማጮቻችን እስኪ አሁን ደግሞ በጉጉት ሲጠበቅ የነበረው የስዊድንና የፖላንድን ጨዋታ እንመልከት። ይህ በስቶክሆልም የተካሄደ የፖላንድና የስዊድን ጨዋታ በስዊድን አሸናፊነት ተጠናቋል። ስዊድን እንደ አውሮፓውያን አቆጣጠር በ2022 በፊፋ የዓለም ዋንጫ ማጣሪያ ጨዋታ ላይ በፖላንድ ደርሶባት ለነበረው ሽንፈት ኦሬሊን 3-2 በማሸነፍ የአጸፋ እርምጃ ወስዳለች። በዚህ የበጋ በሰሜን አሜሪካ በሚደረገው የፍጻሜ ውድድር ላይ ተሳታፊ መሆኗን አረጋግጣለች። የዚህንም ጨዋታ አንኳር ነጥቦች ስናነሳ ማቲካስ በጨዋታው መጀመሪያ ላይ የነበረውን የማጥፋት ፍላጎት ለማሳየት ያደረገው ጥረት ቢታገድም ጨዋታው ከፍተኛ ዋጋ የሚሰጠው በመሆኑ ሁለቱም ወገኖች የግብ ዕድሎችን ለመፍጠር ተቸግረው ነበር። እንዲያውም ማቲካሽ በሁለተኛው ሙከራ ኳሱን ሙሉ ለሙሉ ስቶታል። ይሁን እንጂ
ቡግላት በ20ኛው ደቂቃ ላይ የመጀመሪያውን ትልቅ እድል የፈጠረ እድል ማስጠረቅ ቻለ። ያሲን አያሪ ከገብርኤል ጉድሞንሰን የተላከለትን ኳስ ወደ አንቶኒ ላንግ አቅጣጫ በመምታት ተጠቅመውበታል። ክንፍ ተጫዋቹ የሚያገኘውን ኳስ በመጀመሪያ ንክኪ በሚገርም ሁኔታ መጥቶ በጎል አግዳሚ በኩል በማስቆጠር መሪነታቸውን አረጋግጧል። የእንግዳው ቡድን አጸፋዊ ምላሽ ለመስጠት በሞከረበት ወቅት የካሽ ተሻጋሪ ኳስ ካርሎስ ስዎድስኪን በሳጥን ውስጥ አግኝቶ የነበረ ቢሆንም ክሪስቶፍ ኖርድፌልት ግን ወደ ታች በማውረድ የቮሊ ምቱን በሚገርም ሁኔታ ሊያድንበት ችሏል። ይሁን እንጂ የ33ኛው ደቂቃ ላይ የስዊድኑ ግብ ጠባቂ ኒኮላ ዛለውስኪ ተሸንፏል። የክንፍ ተጫዋቹ ወደ ውስጥ በመግባት የመታውን ኳስ ኖርዶፍ እጅ ቢነካውም ሳይቆም ወደ ጎል ተቆጥሯል። ያም ሆኖ ግን ግብ አስቆጣሪው ከረፍት በፊት ትኩረቱን በመዘንጋቱ በኢላንጋ ላይ አስፈላጊ ጥፋት በመስራቱ የቅጣት ምት ተሰጥቷል። ከቅጣት ምቱ የተሻገረው ማራኪ ኳስ ቤንጃሚን ናይገርድ ሲያቀብለው ክሪስቶፈር ላግበርክ በግንባሩ በመግጨት ካሜል ካራባን አሳልፎ ጎል አስቆጥሯል። ፖላንድ ከረፍት በፊት አንድ ተጨማሪ ድል አግኝታ ነበር። ኬሚኒስኪ ከተከላካዩ ጀርባ የተላከለትን ኳስ ይዞ ቢመጣም ሙከራው በኖርድፌልት እግር ሊመለስ ችሏል። ከረፍት መልስ ላገር ብላይክ በሌላ የግንባር ኳስ ለጎል በጣም ተቃርቦ ነበር። ሆኖም ፖላንድ በሁለተኛው አጋማሽ በ10 ደቂቃ ውስጥ አቻ መሆን ቻለች። የካሽ የመጀመሪያ ተሻጋሪ ኳስ ኬሚኒስኪ በጭንቅላት ሲገጫት፣ ዜሌውስኪ ደግሞ ኳሷን ወደ ግብ ክልል በመመለስ ለስዎድስኪ እጅግ ቀላል የሆነ የኳስ እድልን አመቻችቶለታል። ከዚህም በመቀጠል ናልዶርፍንና ካርፍስተርፍን በመካከል መጠነኛ የሀሳብ ለመወተቶ የነበረ ቢሆንም ግብ ጠባቂ ኳሱን በእግሩ በማውጣት ምንም አይነት አደጋ እንዳይደርስ አድርጓል። ፖላንድ ጥቃቷን በመቀጠል ኬኒምስኪ የመታውን ኳስ በቪክቶር ዮኬሬሽ ተገጭቶ የተመለሰ ሲሆን እዚያ የተገኘውን የማዕዘን ምት ቪክቶር ሊንደሎፍ በከባድ ሁኔታ አውጥቶታል። በመጨረሻም በ88ኛው ደቂቃ ላይ ለድል ባደረጉት ከፍተኛ ጥረት የደስታ ሲካ ውስጥ የገቡት ስዊድኖች ነበሩ። ግራባርባን የአያሪ እና የሉካስ ቨርባል ሙከራ ቢያድንም የቤስትሮቭ ዜሌኒ ምት በጎሉ አግዳሚ ብትመለስም ዮኬሬሽ ከዌዝኔውስኪ ቀድሞ ኳሷን መረብ ላይ ሲያሳርፋት ዌዝኔውስኪ ምንም ማድረግ አልቻለም። ይቺ ጎል የጨዋታው ልዩነቱና ተመዝግባለች። ስዊድን በማጣሪያ ምድባቸው አንድም ጨዋታ ባያሸንፉም በዩኤፋ ፕሌይኦፍ አማካኝነት እድሉን ተጠቅመው ለዓለም ዋንጫ ማለፍ ችለዋል። በተቃራኒው ፖላንድ ከ8 ጨዋታዎች በኋላ የገጠማት የመጀመሪያው ሽንፈት ያለፉ 2 ተከታታይ የዓለም ዋንጫዎች ካደረገችው ተሳትፎ በኋላ በዚህኛው እንድትቀር ተደርጓል። በዚህ መሰረት ቪክቶር ዮኬሬሽ በሰሚ ፋይናል ሃትሪክ እንዲሁም ደግሞ በፍጻሜው የመጨረሻ ደቂቃ ጎል በማስቆጠር ሀገሩን ዓለም ዋንጫ ማድረስ ችሏል። እግር ኳስ በድካሜ ጭካኔዋንና ውበቷን በአንድ ላይ ለማሳየት ችላለች። በአንድ በኩል የጣሊያን አዙሪዎች በታሪክ አይተውት የማያውቁትን ጥቁር ጠባሳ ውስጥ ሲወድቁ፣ በሌላ በኩል ደግሞ ስዊድን በቪክቶር ዮኬሬሽ አስደናቂ ተአምር የታገዘ አዲስ ታሪክ ምዕራፍ ተከፍተዋል። ጣሊያን ያለ ዓለም ዋንጫ ለተጨማሪ 4 ዓመታት፣ ስዊድን ግን ደግሞ በክብር ወደ ሰሜን አሜሪካ። እናንተስ በዚህ አስደንጋጭ ውጤት ምን ተሰማችሁ? የጣሊያን ውድቀት ተጠያቂው ማን ነው? ወይስ የስዊድን ድል ይበልጥ አስገርሟችኋል? ያላችሁን አስተያየት ከታች ባለው የኮሜንት መስጫ ላይ አጋሩን። በተጨማሪ አስደናቂ ስፖርት ታሪኮችና ሰበር መረጃዎች ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን።